በአሁኑ ወቅት መላውን ሀገሪቱን ያስደነገጠ የማህበረሰብ አኗኗርንና የአቪዬሽን ዘርፉን እያናወጠ ያለ እንዲሁም በድንበር አካባቢ የሚኖሩ ወገኖችን ሰላም ያደፈረሰ ዘግናኝ መረጃ ተሰምቷል። በአንድ በኩል የውበትና የፋሽን ዓለምን ሰማይ ለመንካት ደጅ ላይ የነበረችው ውብ ኢትዮጵያዊት ታላቅ እህት አሰቃቂና ዘግናኝ በሆነ መንገድ ተጠልፋ ተገላለች። ወንጀሉ የተፈጸመበት መንገድና ከጀርባው ያለው ሚስጥር ደግሞ የማንንም ሰው ደም የሚያፈስ ነው። አጥፊዎቹ የቅርብ ወዳጆች ከአንድ ወጭት የተካፈሉ የልጅነት ጓደኞቹ ነው መገኘታቸው ደግሞ ይበልጥ ክስተቱን ዘግናኝ ያደርገዋል። በሌላ በኩል ደግሞ በአፍሪካ ግዙፍና ዘመናዊ የአቪዬሽን ማዕከል ለመገንባት በሚደረገው ጥረትና በቦታው በሚኖሩ አርሶ አደሮች መብት መካከል ያለው ፍጥጫ ይሏል። ታላላቅ የውጭ ኢንቨስተሮችና የዓለም አቀፍ ድርጅቶች አይናቸውን የጣሉበት የቢሾፍቱ አየር ማረፊያ ፕሮጀክት ከልማቱ ባሻገር የመሬትና የባለቤትነት ጥያቄዎችን አስነስቶ ውዝግቡ እንደቀጠለ ይገኛል። በተጨማሪም በኦሮሚያና በሲዳማ አዋሳኝ ድንበሮች ላይ የሚነሱ ግጭቶች የብዙዎችን ሕይወት እየቀጠፉ ቤተሰቦችን እያፈናቀሉ ይገኛሉ። የፖለቲካና የአስተዳደር መደራረቦች ያስከተሉት የደም መፋሰስ እስከ መቼ ድረስ ይዘልቃል? አጠቃላይ ዝርዝሩንና የቅርብ ጊዜ ሁኔታዎችን በሰፊው ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዓለም አቀፉን የቁንጅና ውድድር ሚስ ወርልድ 2026 በቬትናም ሀገር ላይ ለመካፈል ዝግጅቷን ጨርሳ የሀገሯን ባህልና ታሪክ በዓለም መድረክ ለማስተዋወቅ በየክፍለ ሀገሩ ስትዘዋወር የነበረችው የሩት ይርጋለም ገና ወደ ውድድሩ ሳታቀና ትልቅ የቤተሰብ ሐዘንና የህሊና ቁስል አጋጥሟታል። የሩት ታላቅ እህት የ30 ዓመቷ የልብስ ዲዛይነርና የጌጣጌጥ ባለሙያ ቅዱሳን ይርጋለም በአዲስ አበባ ከተማ ውስጥ በአሰቃቂ ሁኔታ ታግታ ከተገደለች በኋላ አስከሬኗ ተገኝቷል። ይህን ዘግናኝ ወንጀል ይበልጥ አሰቃቂ የሚያደርገው ደግሞ የወንጀሉ አፈጻጸምና የተጠርጣሪዎቹ ማንነት ነው። በቁጥጥር ስር ካሉት 10 ተጠርጣሪዎች መካከል ዋናው አቀናባሪ የሩት የልጅነት የ9ኛ ክፍል ጓደኛና ከቤተሰቧ ጋር እንደ አንድ ልጅ ትቆጠር የነበረች አቅራቢ መሆኗ ተረጋግጧል። እንደ መረጃዎቹ ገለጻ ይቺ የቀድሞ ጓደኛና ፍቅረኛዋ ከሌሎች 5 ተጠርጣሪዎች ጋር በመሆን ወንጀሉን አስቀድመው በጥንቃቄ አቅደውታል። ለረጅም ጊዜ የጠበቀ ወዳጅነት የነበራቸው ቢሆንም ላለፈው 1 ዓመት ገደማ በተፈጠሩ አለመግባባቶች ምክንያት ግንኙነታቸውን አቋርጠው ነበር። ሆኖም ግን ተጠርጣሪዋ ይህን የቆየ መቀራረብ እንደ መልካም አጋጣሚ በመጠቀም እህትን ለማጥመድ ተጠቀመችበት። ክስተቱ የጀመረው በዕለተ ዓርብ ነው። ተጠርጣሪዋ ማንነቷን ደብቃና በሌላ ሰው ስም በመደወል የእህትሽን የሩትን የ2 ወር ያለፈውን ልደት ሰርፕራይዝ ለማድረግ አሰቤ ነው፣ እንዲሁም የምትሰራቸውን የጌጣጌጥ ስራዎች መግዛት እፈልጋለሁ በማለት ቅዱሳንን ቀጠረቻት። ቅዱሳንም የቀረበላትን ጥሪ በማመን ሜክሲኮ አካባቢ በሚገኝ አንድ ጭማቂ ቤት ከተገኘች በኋላ የጠበቀቻቸው ደዋይ ሳትሆን የእህቷ የቀድሞ ጓደኛ መሆኗን ተመለከተች። ተጠርጣሪዋ በቦታው ላይ በመገኘት ከዚህ ቀደም በማስቀየሜ እውነቴን ብነግርሽ አትመጭልኝም ብዬ በማሰብ ነው በሌላ ስም የደወልኩልሽ ስትል አታለለቻት። ቅዱሳንም በበኩሏ ምንም አይነት ቂም እንደሌለባትና እናቷ ባረፈችበት ወቅት እንኳ መጥተው እንደጠየቋት በመግለጽ ቅሬታ እንደሌላት አስረዳች። በመቀጠልም ተጠርጣሪዋ አዲስ ቤት ተከራይቻለሁ፣ አሁን ላይ ህይወቴ በጥሩ ሁኔታ ተሻሽሎልኛል፣ በዛ ላይ ላንቺም የምትሰሪያቸውን ስራዎች ይዤ ስለመጣው እዚያው ቤቴ ሆነን እንነጋገር በማለት ቅዱሳንን ወደ ኮዬ ፈጬ አካባቢ ወደ ተከራየችው ኮንዶሚኒየም ቤት ወሰደቻት። እዚያ እንደደረሱ ግን ሁኔታዎች ባንዴ ተቀየሩ። አጋቾቹ ቅዱሳንን ካገቱ በኋላ ወደ ሌላ ተጨማሪ ቤት በማዛወር ለ4 ቀናት ያህል ያለምንም ምግብና ውሃ ዘግተውባታል። በዚህ አስከፊ ሁኔታ ውስጥ እያለች እሁድ ዕለት ህይወቷ አልፏል። ነገር ግን አጋቾቹ ድርጊቱን ከፈጸሙ በኋላም እንኳን ድርጊታቸውን ደብቀው ሰኞ ዕለት ለቤተሰቦቿ በመደወል 2.5 ሚሊዮን ብር ማስለቀቂያ ገንዘብ እንዲከፈላቸው ይጠይቁ ነበር። ገንዘቡን ለመቀበልም የተለያዩ ድርድሮችን ሲያደርጉና ወኪሎችን ሲልኩ እንደነበር ታውቋል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ለምርመራ አካላት በሰጡት ቃል ወንጀሉን ለመፈጸም ያበቃቸው ዋና ምክንያት የገንዘብ ችግር ስላለብን ያንን ለማቃለል ነው ብለዋል። ነገር ግን ቅዱሳንን በህይወት ላለመለቀቅና ለመግደል የወሰኑበት ምክንያት ደግሞ ካየችን ስለምታውቀን ልታስይዘን ትችላለች በሚል ስጋት እንደሆነም ተናግረዋል። ምርመራውን የሚያካሂዱት የጸጥታ አካላት የወንጀሉን ዘግናኝነትና ኢሰብአዊነት ገልጸው ዝርዝር ሁኔታዎች ለህዝብ ለመናገር በሚዘገንኑ መልኩ ጭካኔ የተሞላባቸው መሆናቸውን አረጋግጠዋል። ሟች ቅዱሳን ይርጋለም በስራዋ ጠንካራ፣ ለቤተሰቧ ደጋፊ ነበረ ሲሆን አጠቃላይ ሀገሪቱንና የውበት ውድድር አዘጋጆቹን በትልቅ ሐዘን ውስጥ ጥሏል።
በሌላኛው መረጃችን የኢትዮጵያን አቪዬሽን ዘርፍ ወደ አዲስ ምዕራፍ ያሸጋግራል ተብሎ የሚጠበቀውና በቢሾፍቱ ከተማ አካባቢ የሚገነባው ግዙፍ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ከፍተኛ የውጭ ኢንቨስትመንት ትኩረት እያገኘ በሄደበት መጠን በአካባቢው ነዋሪዎችና በፖለቲካ እንቅስቃሴዎች መካከል የሞቀ ክርክርና ስጋትን ፈጥሯል። የቦይንግ ኩባንያ ከአፍሪካ አቪዬሽን መሪ ከሆነው የኢትዮጵያ አየር መንገድ ጋር ያለውን የቆየ ትብብር ይበልጥ በማጠናከር 6 አዳዲስ ቦይንግ 787-9 ድሪም ላይነር አውሮፕላኖችን ለማቅረብ የተደረገውን ስምምነት አጽድቋል። ይህ ስምምነት የአየር መንገዱን የረጅም ርቀት በረራዎችና በማደግ ላይ ያለውን የጭነት አገልግሎት በእጅጉ እንደሚያጠናክረው ይታመናል። ከዚህ በተጨማሪም የአሜሪካ ባለስልጣናትና የጦር ኃይሎች አፍሪኮም ተወካዮች በኢትዮጵያ አቪዬሽንና በሰው ሰራሽ አስተውሎት ዘርፍ ላይ ያላቸውን አዎንታዊ መልከታ ገልጸዋል። የኢትዮጵያ አየር መንገድ በጥገና በሰው ኃይል ልማትና በአቅርቦት ሰንሰለት ላይ ያደረገው ኢንቨስትመንት በአህጉሪቱ ምሳሌ የሚሆን መሆኑንም ተናግረዋል። ነገር ግን ከዚህ ሁሉ ስኬትና የልማት ወሬ ጀርባ የመሬት ባለቤትነትና የነዋሪዎች መፈናቀል ጥያቄ ትልቅ ውዝግብ አስነስቷል። አዲሱ አውሮፕላን ማረፊያ በሚገነባበት አካባቢ የሚኖሩ በርካታ አርሶ አደሮች ከቀያችን በኃይል እየተፈናቀልን ነው፣ ምንም አይነት በቂ ካሳ ወይም የመልሶ ማቋቋሚያ ድጋፍ አላገኘንም ሲሉ አሁንም ቅሬታቸውን በማቅረብ ላይ ይገኛሉ። በተለይም በአቡሉግና አካባቢ የሚኖሩ ነዋሪዎች ሕይወታቸውና እርሻቸው አደጋ ላይ መውደቁን በመግለጽ ድምጻቸውን እያሰሙ ነው። የፖለቲካ ድርጅቶችም መንግስት አርሶ አደሮችን ያለ በቂ ካሳ ማፈናቀሉን በመቃወም ለተጎዱ አካላት የባለቤትነት ድርሻ እንዲሰጥ በመጠየቅ ላይ ናቸው። በበኩሉ የኢትዮጵያ አየር መንገድና የመንግስት ኮሚኒኬሽን አካላት የቀረቡትን ቅሬታዎች አስተባብሏል። አየር መንገዱ ባወጣው መግለጫ ለተፈናቀሉ አርሶ አደሮች ደረጃቸውን የጠበቁ መኖሪያ ቤቶች ተገንብተው መረከባቸውን፣ የሥራ ዕድሎች መፈጠራቸውንና አስፈላጊው ድጋፍ መደረጉን ገልጿል። እንዲሁም የግንባታው ሂደት በጥንቃቄ እየተከናወነ እንደሚገኝና ይፋዊ ቅሬታ እንዳልደረሳቸው አስታውቋል። በዚህ መልኩ በአንድ በኩል የአቪዬሽን እድገትና የግዙፍ ኢንቨስትመንት ተስፋ፣ በሌላ በኩል ደግሞ የአካባቢው አርሶ አደሮች የሉናና የካሳ ጥያቄ ተጋጭተው ፕሮጀክቱን የብዙዎችን ትኩረት ማዕከል አድርገውታል። በምስራቅ ጉጂና ሲዳማ አዋሳኝ ድንበሮች የተቀሰቀሰው አዲስ የደም መፋሰስ በሀገሪቱ ደቡባዊ ክፍል ደግሞ ሌላ የሚያሳዝን ዜና ተሰምቷል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ላለፉት አያሌ ዓመታት ሳይፈታ የቆየውን የወሰን ውዝግብ ዳግም እያንሰራራ በሰው ሕይወትና በንብረት ላይ ከፍተኛ ውድመት አድርሷል። በተለይም በግርጃ ወረዳ ጉቦ ሂማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በተቀሰቀሰው ከባድ የተኩስ ልውውጥ የበርካታ ሰዎች ሕይወት ማለፉ፣ በደርዘን የሚቆጠሩ መቁሰላቸውና በሺዎች የሚቆጠሩ ነዋሪዎች ከቀያቸው መፈናቀላቸው ተረጋግጧል። ግጭቱ የተቀሰቀሰው ነዋሪዎች አበበው የነበሩ የበቆሎ ጤፍና ባቄላ ምርቶቻቸውን ለመሰብሰብ በመዘጋጀት ላይ በነበሩበት ወቅት ነው። ቀደም ሲል ተፈናቅለው የነበሩ አርሶ አደሮች ምርታቸውን ለመሰብሰብ ወደ ማሳቸው ሲመለሱ የተከፈተባቸው ጥቃት የአካባቢውን ሰላም ሙሉ በሙሉ አደፍርሶታል። በዚህ ምክንያት በርካታ የመኖሪያ ቤቶችና የአንደኛ ደረጃ ትምህርት ቤቶች በእሳት የወደሙ ሲሆን የነዋሪዎችን በአንድ ጀንበር ወደ አመድነት ተቀይሯል። ቆስለው ሕይወታቸውን ለማትረፍ የተወሰዱ ነዋሪዎችም በተለያዩ አቅራቢያ በሚገኙ ሆስፒታሎችና እስከ አዲስ አበባ ባሉ የሕክምና ተቋማት ውስጥ በመታከም ላይ ይገኛሉ። የችግሩ ዋና መንስኤ ምንድን ነው? የአካባቢው ነዋሪዎች እንደሚያስረዱት ከሆነ በጉቦ ሂማ ቀበሌ ዙሪያ ያለው የወሰን ውዝግብ ላለፉት 30 ዓመታት ሳይፈታ የቆየ ነው። በቅርቡ ደግሞ ቦታው በምስራቅ ጉጂ ዞን የምርጫ ጣቢያ ስር በመውደቁና የመራጮች ምዝገባ ካርድ እንዲሁም ሰንደቅ ዓላማዎች በመቃጠላቸው ምክንያት ውጥረቱ ወደ ከባድ ግጭት አድርጓል። በተጨማሪም ቀደም ሲል በመንግስት ባለስልጣናት መካከል የተደረጉ የሰላም ስምምነቶች የይስሙላና ህዝቡን ያላካተቱ ናቸው ሲሉ ነዋሪዎች ይቃወማሉ። አባገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች በቀጥታ ሳይሳተፉም ከተጎዱ ሰዎች ጋር እውነተኛ እርቅ ሳይወርድ በከፍተኛ ባለስልጣናት ደረጃ ብቻ የሚደረግ ስምምነት ዘላቂ ሰላም ሊያመጣ እንደማይችል ነዋሪዎቹ ተናግረዋል። በሌላ በኩል የክልሉ አስተዳደሮችና የጸጥታ አካላት ግጭቱን ለማስቆምና ወንጀለኞችን ለህግ ለማቅረብ በጋራ እየሰሩ መሆናቸውንም ገልጸዋል። የሲዳማ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ ግጭቱ ወደ ሌሎች አካባቢዎች እንዳይስፋፋ የጋራ እርምጃዎች እየተወሰዱ መሆኑንና የማህበረሰብ ውይይቶች መጀመራቸውን አስታውቋል። ሆኖም ግን በአስተዳደር መደራረብና በወሰን ውዝግብ ምክንያት የሚነሱት እነዚህ ግጭቶች በረጅም ጊዜ አብረው የኖሩትን የጉጂና የሲዳማ ማህበረሰቦች ሕይወት እያደፈራረሱ በመሆናቸው ዘላቂና ፍትሐዊ መፍትሄ እንደሚያስፈልገው የአካባቢው ነዋሪዎች በጥብቅ ይጠይቃሉ።
ተመልካቾቻችን እነዚህ ሶስት አበይት ክስተቶች የሀገራችንን ወቅታዊ ጸጥታ፣ የፍትህ፣ የልማትና የማህበረሰብ ሁኔታን በግልጽ የሚያሳዩ ናቸው። በተለይም ከጓደኝነትና እምነት ጀርባ የሚፈጸሙ አሰቃቂ ወንጀሎች፣ የልማት ፕሮጀክቶች የሚያስከትሏቸው ማህበራዊ ውዝግቦችና በድንበር አካባቢ የሚፈሱ ደሞች በአስቸኳይ ዘላቂ መፍትሄ ያገኛሉ ብለን ተስፋ እናደርጋለን። እናንተስ በእነዚህ ጉዳዮች ላይ ያላችሁ አስተያየት ምንድን ነው? የወንጀለኞች ቅጣት፣ የልማቱና የአርሶ አደሩ መብት ፍትሐዊነት እንዲሁም የድንበር ግጭቱ አፈታት ምን መሆን አለበት ብላችሁ ታስባላችሁ? አስተያየታችሁን አካፍሉን። ቻናላችንን ሰብስክራይብ በማድረግ ወቅታዊና እውነተኛ መረጃዎችን መከታተልም እንዳትረሱ። እንደዚሁም ቪዲዮአችን ከተመቻችሁም ላይክና ሼር እንድታደርጉልን በአክብሮት ጥሪያችንን እናስተላልፋለን። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩን።